ያኛው ደግሞ ያንተን በጣም ነው የምትከታተሉት ማሬ ይቆም መከታተሉ ነው የምልሽ። ምንድነው ስሚያቸው ጥሩ ነገር ነው የሰለቻው። ይኸውልሽ እዚህ ጋር አንቺን የሚፈልግ የሚያስብልሽ ሰው አለ አይደል? አጠገብሽ ለሴት ክብር ያለው እኮ አወራና እንዴ አንተ ካንተ ጋር አወራና እንዴ ትላንትና ነገር አወራና አቋም የለሽም ተባለች። አቋም ሴት ነው ከደስታም ጋር ማውራት አለብኝ ሜሪ እኮ መጀመሪያ ከኔ ጋር ህዝብ ፊት አዋረደሽ፣ በቤተሰብ ፊት አዋረደሽ። በዛች በሄርሜላ የምትባል ልጅ እሷም አዋርዳለች። ባይዘው በፋሚሊዎቹ አዋረድ ብላችሁ እኮ አብላችሁ ጀመራችሁ። ሞከርን በቃ ልጁ ምንም የምንፈልግ ነገር አንቺን የለው እኮ ገራንች ነው ሩት። ይኸውልሽ አሁን ይሄን ነገር ከጀመርሽው አይቀር ሌላ ወሬ ውስጥ አንግባ። ገባሽ አይደል? ግብግብ የምትፈጥር አልገባኝም። አቁሚው። ስለምንም ግብግብ እየፈጠርኩኝ አይደለም። አይ እናንተ ነገሮችን ስትፈልጉ የምታረጉ ስትፈልጉ የምታበቁበት ጉዳይ ስላለ አንቺን እያዋረደሽ ነው። እኛ ወሬያችን አንቺን እያዋረደሽ ነው። ስለዚህ ታዩ እኮ የተውኩትን ነገር እኮ እንድጀምር ያደርጋችሁ እኮ እናንተ ናችሁ። አንዴ ተዋረዳችሁ፣ እርስ በርሳችሁ ምስጢር አወጣችሁ። ታዩ ነው ያሉሽ። ምንድነው እንደማታጠፍ እቺ ጋር አትተና ማለት ምንድነው እየተፈጠረ ያለው? ምንድነው እየሰማ ያለው? ነው ምን አለሽ? እሱ ነው አይደል? ከሱ ጋር ያወራነው ነገር አለ። ከአንተ ጋር ያወራነው ነገር አለ። ደስታ እንዴት ልጁንም ስለመስጠት እኮ ይውት ያብርሽ የኔ አባት አብርሽ ምንድነው እንደማታጠፍ እቺ ጋር አትተና ወታ ያጣችሁ ላይ እንድትወጪ ግን አልፈቅድልሽም። አያት አይደል? አንቺ ለካዲነሽ መንቀራው ናት። ካዲነኛው ሜሪ ምን ደሳ ሜሪ ምን ማን ነገር ታወራለች? ምን አንተ ምን እያልከኝ አልገባም። አንዴ ለራፊን ያው ካልሽ ደግሞ ከዚህ በኋላ እኛንም አታሰደቢ። ገባሽ? አንቺ ልጅ እያለቃቀሽበት እኛ ምንም ተስፋ እንደሌለን ሰው እንደገና ትላንትና እንግዲህ ቪዲዮን አልጨረስኩም እና ግማሹን አይቼ ነበር አስተያየት የሰጠው። እንግዲህ የአብርሽ እውነታ ወጥቷል ማለት ነው። እኔ በነገራችን ላይ ያንዳንዱ ነገር በጀመራ ተናግሬያለሁ። ሩታ በብቻውን አይደለም አብርሽ ሁሌ የምትፈትነው ብያችሁ ነበር። ባለፈው የመጣችበት ስራ ወይም ደግሞ ሀይዳ የዳኒና የሜሪ ነው ብያችሁ ነበር። ከዛም በተጨማሪ ደግሞ ይሄ ማለት ነው ይሄ ደስታ የሚባል ዝምተኛውን ልጅ ማለት ነው እና እሱም አለ ሁሌ በልጅ የምትፈትነው አብርሽን ከሱ ጋር ተመካክራ ነው። ሰምታችኋል አይደለ? ያንዳንዱ ነገር የአብርሽ ሁኔታ እየወጣ ነው። አብርሽ በነገራችን ላይ በጣም የዋ ልጅ ነው። በጣም መልካም ልጅ ነው። በነገራችን ላይ የሰው ውርቀት የማይፈልግ ሲቀጥል ደግሞ ዳኒ በቃ ምን ልበላችሁ ከደስታ ጋር መሆን አለብሽ ከዚህ በኋላ እኔ የምል ዳኒ ማለት ነው። ማን ያንተ ማለት ነው? በግድ ነው እንዴ ከሰው ጋር የምታኖራት? ማን ያንተ? አንዳንዴ እኮ እንደ ሰው ስታስቡ እሱ ማን ነው ግዴታ መሆን አለብሽ ነው አለና በጣም ነው የገረመኝ። በዚህ ደረጃ ግን ሁርደታችሁ ለህዝብ ማሳወቃችሁ በጣም ነው የሚያስጠላና በጣም ውሸታም ናቸው አብዛኛ። አንድ ሰው ለመጉዳት አንድ ሰው ለመበደል ይሄናል ርቀት መሄድ አልነበረባችሁም ብዬ አስባለሁ። እና እርስ በርሳቸው ምን ልላችሁ ፈልጌ ነው፣ እርስ በርሳቸው እየተመካከሩ ቅሌታቸው ውርደታቸው እየወጣ ነው ማለት ነው። ይሄ ማመን አለባቸው ብዬ ነው ማስበው። አንዳንድ ተመልካችና ውርደት ነው ብዬ ነው ማስበው። ለምን የዳንና የሜሪ ተንኮል ከዛም ሄሩታ የደስታ ተንኮል ነው። አብርሽን ሁሌ እየጠሩ ኝኝኝ ማለት ሁሌ አብርሽ የምትፈልገው እሷ ናት። ግን እዛኛ ጋር ተመልካች ገመጣ አብርሽ እንደሚፈልጋት አብርሽ ከሰው ጋር ስትኖር እንደሚቀና ነበር አክት ስታረግ ነበር አይደለ ጋይስ? ብዙ ጊዜ ተመሳሳይ ወሬ ነው የምታወራ። ደግሞ በቃ ምን ልበላችሁ አንድ አይነት ወሬ ስንት አመት ሙሉና በጣም ነው የሚገርመው ጋይስ። የእውነት በጣም ነው የሚገርመው። ለሰው ልጅ ክፉ አታስቡ፣ ራሳችሁን የምትዋረዱና በጣም ነው የገረመኝ ጋይስ። የትናንትና ቪዲዮ አንዳንዴ ለሰው ልጅ ጉድጓድ ስንቆፍር የቆፍር ነው ጉድጓድ ራሳችን ነው ተመልሰን የምንገባው። ገባችሁ? እርስ በርሳቸው ትላንትና ተዋርደዋል ማለት ነው። ገባችሁ? ጉዳቸው ወጥቷል። ተነጋግሮ አብርሽን ለመጥቃት እንዳሰቡ ቀጥል ደግሞ ሩታ ያቆመችው የተወቹን ተመካክሮ እንደገና እንዳዲስ አብርሽን ህይወት ለማባላሸት አብርሽ ደስተኛ ሆኖ እንዳይኖር ሲያረጉ ነበረ ቪዲዮ ላይ። ምንም ይሁን ምንም መቤቴን ነው የፈረድኩ አይደለም። እውነታ ፈጣሪ ነው የሚያቆበን ባየነው ልክ ግን አብርሽ ነው የአብርሽ ውርቀት እንደሚፈልጉ እነዚህ አራት መርዘኞች ማለት ነው እርስ በርሳቸው። ትላንትና ሩታ ምን አለች? እናንተ ስትፈልጉ የሚጀምሩ ስትፈልጉ የምታቆሙ ነገር አይደለም አላቆምም ነው አለች። አስቡ። አሁንም ለአብርሽ በቀል ታስባለች ማለት ነው። በየቀኑ ሀሳባ አብርሽን ለማሰደብ አብርሽን እንዲጠላ ማድረግ ነው።
ለነገሩ የአብርሽ እውነት ቀስ በቀስ ይወጣል። ምን አለ አብርሽ? ዛሬ ልትፈርዱ ትችላላችሁ። ሁሉም ነገር ቀስ በቀስ እውነታ ይወጣል። በኋላ ይቅርታ ትጠይቁኛላችሁ ብሎ ነበር። ያንዳንዱ ሰው እየተመለሰ ነው ወደ ራሱ። አብርሽ ጥፋተኛ እንዳልሆነ እንዳልበደላት ገባችሁ? በጀመረም ከቤት ወጣችሁ እሷ ናት፣ ያሰደበችው እሷ ናት። ትቀጥል ደግሞ ፍቹን የጠየቀችው እሷ ናት። ታዲያ ምን ያርጋችሁ? አንዳንድ ልጆች ምን ያርጋችሁ? አብርሽ አሁን ጥፋተኛ ነው። አብርሽ ማርያምን እሷ ላይ ቢማግጥ አዎ እኔ ነኝ የሚረግጠው ሴት ስለሆንኩ። ከዛ ውጭ ግን አልፈልግም፣ ያዙኝ፣ ሊቀቁኝ። የአብርሽ ቤተሰብ እኮ የአብርሽ አባት ስለምናት ነበር አይደለ ጋይስ? እውነታ ሚዲያ ላይ ነው አለ። መቼም ጨምሬ አይደለም ማውራ። ለሰው ልጅ መልካም ነገር አስቡ። በህይወታችሁ መጥፎ ነገር በውስጣችሁ አታስቡ። ውርቀታችን የራሳችን ነው የምንርቁ፣ ማንም አይደለም። ዩቲዩብ ተመቷል። ከቻላችሁ ኮሜንት ስራ አስቀምጠላችኋለሁ። አዲሱን ሰብስክራይብ አድርጉ። በእርግጥ በአመቱ ነው የተቀጣው። በነገራችን ላይ 3 ወር ነው የተቀጣሁት። በእርግጥ የሚያስተካክል ሰው ካለ በ14 ቀን ይመለስልኛል። ወኔ ማኔጅ የሚያደርገኝ በፊት ማኔጅ የሚያደርግ ልጅ ነበር። እሱ ግን አልመልስም ብሎኛል። ምንም አይደለም፣ 3 ወር እጠብቃለሁ ማለት ነው። ብዙ አመት የለፋውበት ስለሆነ እና ሜሴጁን አይቼ ገብቻ ይቻሉ 3 ወር ነው ተቀጣሁት። ከተመለሰልኝ ግን አሁን በ14 ቀን ሊመለስ ይችላል ዩቲዩብ። ስለዚህ ተስፋ ማድረግም አልፈልግም። ዩቲዩብ ከ1 አመት በፊት ሲቀጣ የከፈትኩ ዩቲዩብ ነበረ፣ ግን ፓስፖርት ድረስ ይቻለሁኝ። ኮሜንት ስራ አስቀምጥላችኋለሁ። ማርያም ብዙ ሰው ያያችሁ ነው። በቃ እውነት እኔ እነሱ ይዞም የመጡት ነው ማውራ እንጂ ጨምሬ ተሳድቤ አይደለም። ትክክል ስላልሆነች ነው ተምቃወማት። ጥላቻ የለብኝም፣ ጥላቻ አይደለም። እሺ ኖቶች የማንም ጥላቻ የለብኝም። ሁሉም ለኔ አንድ ነው። ግን በዚህ ሰዓት የሩታ ስራ አይመቸኝም። ስለዚህ ሰብስክራይብ አድርጉ። ብዙ ሰው ታላችሁ ግን ሰብስክራይብ አታረጉ። ተው፣ ምቀኛ አትሁኑ። እሺ ኖቶች ላይክ ሰብስክራይብ አድርጉ። አመሰግናለሁ።